ሰላም እንዴት ናችሁ? የአሊቲያ ፊልም ላይብረሪ የኦዲዮ ፖድካስታችን አሁን ጀምሯል። ስለ ፊልም ነክ ነገሮች እያነሳን የምናወራበት ፖድካስታችን ነው። ላስት ኤፒሶድ ላይ ስለ ስቶሪ ቴሊንግ ጥቂት ለማውራት ሞክረናል። ስቶሪ ቴለር ማን ነው እና ደግሞ ስቶሪ ቴሊንግ አጠቃላይ ምንድነው ስለሚሉት ነገሮች ጥቂት ለማውራት ሞክረናል። ዛሬ ደግሞ በዚህ በክሬቲቭ ኢንዱስትሪ ውስጥ በጣም ቻሌንጂንግ ስለሆነው ጉዳይ እና ደግሞ ብዙ ጊዜ ስትራግል የምናረገው ኢሹ ነው። ብዙዎቻችሁ ይህን ነገር ታውቁታላችሁና ታሪክን ከየት ነው የሚጀምረው? አስ ስቶሪ ቴለር ከየት ነው ስቶሪ ማገኘው? ወይም ደግሞ ሐሳብን ከየት ነው ማገኘው? ለታሪክ የሚሆን ሐሳብን ከየት ነው ማገኘው? ወይም ደግሞ ኮንሰፕት የሚባለው ነገር ራሱ ከየት ይመጣል? በጣም ጥናት ማድረግ ይጠበቅብኝ ይሁን ወይም ደግሞ በጣም ለዛ ነገር መፈጠር አለብኝ ታሪክን ለማግኘት የሚል በጣም ስትራግል የምናደርግበት ነገር አለ። ብዙዎቻችሁ በዚህ ነገር ላይ ታሪክ አላችሁ ብዬ አስባለሁና ከየት ነው ኮንሰፕት የምናገኘው? መነሻ ሐሳብን ከየት ነው የምናገኘው? ገና ዲቨሎፕ ያልተደረገ ነገር ግን ዲቨሎፕ መደረግ የሚፈልግ ሐሳብን ከየት ነው ማገኘው? ወይም ደግሞ ያመጣውት ሐሳብ ቢውልድ ሊደረግ ይችላል፣ ፖቴንሻል አለው ታሪክ ለመሆን ለፊልም ብቁ ሊሆን የሚችል ታሪክ ወደ መሆን የሚደርስ ነው የሚለው ነገር በጣም ትልቁ ጥያቄ ነውና ዛሬ ስለሱ ጥቂት ነገር እንድናወራ ፈልጌ ነው። ብዙ ጊዜ አዲስ ታሪክ መፍጠር ሲባል የሆነ ትልቅ ሪሰርች መስራት፣ ጥናት መስራት አድርገን ልናስብ እንችላለን። በጣም ተመስጠን በቃ ስክሪፕቶ ወረቀት ይዘን ቤታችን ውስጥ ጸጥ ያለ ኢንቫይሮንመንት ፈጥረን እንደዛ የምናገኝ ይመስለናል ብዙ ጊዜ አይደለ? ወይም ደግሞ በጣም ጊፍትድ መሆን አለብን ብለን ደግሞ ራሳችን ስላሳመንን በሚመጡ ሐሳቦች ላይ ሐሳብን ሼር ስለማድረግ ብቻ ልናስብ እንችላለን። ነገር ግን እንደዛ አይደለም። ኤክስፒሪየንስን ስናደርግ ይሄን ነገር እየተረዳነው እንመጣለን። እውነቱ ግን ምንድነው? ኮንሰፕት ወይም ደግሞ ዲቨሎፕ ሊደረግ የሚችል ሐሳብ ኤኒዌር አለ። ትልቁ ጥያቄ ያንን ኮንሰፕት ፖቴንሻል አለው ወይስ የለውም የሚለውን ነገር አንደርስታንድ የማድረግ ጥያቄ ነው። ፊልም ሜከርስ ወር ደግሞ ስቶሪ ቴለርስ የሚለየው ይሄ ነው አይደለ? ሀፕን የሚያደርጉ ነገሮች አሉ ኤኒዌር። ቤታችን ውስጥ ፋሚሊ ውስጥ ሊሆን ይችላል፣ ጎረቤት፣ ትምህርት ቤት ሊሆን ይችላል፣ ስራ ኢንቫይሮንመንታችን ውስጥ ኦር ደግሞ ዲጂታሊም ቴሌቪዥን ውስጥ ሊሆን ይችላል፣ ስልካችን ውስጥ ሶሻል ሚዲያ በምናይበት ጊዜ በጣም በየፍራክሽን ኦፍ ሰከንድ ብዙ ነገር ሀፕን ያደርጋል። ያን ነገር እንዴት ነው ኮንሰፕት አድርጌ ይዤው ዲቨሎፕ ላደርገው የሚችለው እንደ ስቶሪ ቴለር የሚለው ነው ትልቁ ጥያቄ። እና እናንተ ስቶሪ ቴለር ናችሁ። ልዩ የሚያደርጋችሁ ነገር ይሄ ነው። ከሌላው ሰው በተለየ ሁኔታ ያን ሀፕን የሚያደርገውን ነገር ኬር አድርጋችሁ ዲቨሎፕ ለማድረግ መነሳታችሁ ነው። ፖቴንሻሊቲውን ተረድታችሁ ማለት ነው። እና እሱ ነው በዋናነት ግን ዛሬ በዚህ ኤፒሶድ ላይ 3 ነገሮችን በደንብ ፍሬም አስይዘን ሁሉም ቦታ እናገኛለን ብለናል። ኮንሰፕት ግን ፍሬም አስይዘነው ደግሞ በ3 ከፍለነው ኬት እናገኛለን ኮንሰፕት ወይም ደግሞ መነሻ ሐሳብን ኬት እናገኛለን በሚለው ጉዳይ ላይ በ3 ፍሬም አድርገነው እንድናይ ፈልጋለሁ። የመጀመሪያው ቢሆንስ ወይም ደግሞ ዋሪፍ ከሚል ጥያቄ የሚመጣ ነው ኮንሰፕት ማለት ነው። ይሄ እንደውም በጣም ትልቁና ክሬቲቭ እንድንሆን የሚያደርገን ነው። ማለት ፋክት የሆነ ኢሹ አለ፣ የምናየው ነገር አለ፣ ዴይ ቱ ዴይ በሩቲናችን ውስጥ የምናየው ነገር አለ። ያን የምናየውን ነገር ደግሞ በተቃራኒው እንዲህ ቢሆንስ ብለን ማሰብ ክሪቲካሊ አይምሯችንን በማሰራት የምናገኝበት ወይ ነው ማለት ነው ኮንሰፕትን። አይምሯችን አሁን ካለው ነባራዊ ሁኔታ ወጥቶ ያልታየውን ሲያይ ማለት ነው፣ ያልታየውን ማብሰልሰል ሲጀምር። ለምሳሌ ቤታችን ውስጥ ሰራተኛ ሊኖር ይችላል አይደለ? ቤት ውስጥ ዕቃ የሚያጥብ፣ ልብስ የሚያጥብ፣ ቤት የሚያጸዳ ሰርቫንቶች አሉን። ነባራዊ ሁኔታ ወይም ደግሞ የምናየው ጀስት ሰራተኞች ናቸው ቤት ውስጥ ዴይ ቱ ዴይ ቤት ማዘሮቻችንን ኦር እኛን የሚያግዙን ሰራተኞች ናቸው። ነገር ግን ዋሪፍ የሚለውን ኮንሰፕት ደግሞ እናምጣው እዚህ ጋር። እነዚህ ሰራተኞች ጀስት ስፓይ ቢሆኑስ
ኦር ደግሞ ሰላይ ቢሆኑስ? የሆነ ትልቅ የሀገር ሚስጥር የያዙ ሰራተኞች ቢሆኑስ? ዩሲ አያችሁ ባልታየ ወይ ነገሮችን ስናይ ማለት ነው። ሌላ ደግሞ እስቲ አሁን ለምሳሌ አዲስ አበባ ውስጥ ብዙ ሐውልቶች አሉ አይደለም? ለምሳሌ ዳግማዊ ምኒልክ አለ፣ የአቡነ ጴጥሮስ አለ። ሐውልት ናቸው። ጀስት ቀን ስናያቸው ጀስት ግትር ብለው ያሉ ናቸው፣ የሚንቀሳቀሱ አይደሉም። ማታ ማታ ላይ ተነስተው የሆነ ከተማ ውስጥ ወክ የሚያደርጉ ቢሆን አሁን ስላለችው ኢትዮጵያ አሁን ስላለችው አዲስ አበባ ሐሳብ ሼር የሚደራረጉ ሰዎች ቢሆንስ? አያችሁ ይሄ ዋሪፍ ይባላል። ቢሆንስ እንደዚህ ቢሆንስ ይሄ ኮንሰፕት ይሆናል ማለት ነው። አቡነ ጴጥሮስና አጼ ሚኒሊክ ማታ ማታ ላይ የሆነ በፒያሳ አደባባዮች ወጥተው መንቀሳቀስ ጀምረው ወክ ያደረጉ ከተማውን እየቃኙ እነሱ ከነበሩበት ጊዜ ጋር ያስተያዩ ሲያወሩ ይሄ ኮንሰፕት ነው። ጀስት ስቶሪ አይደለም ግን ኮንሰፕት ነው። ዋሪፍ ቢሆንስ? እነዚህ ሐውልቶች ቢንቀሳቀሱስ? የሚያወሩ ሰዎች ቢሆኑስ? ሂድን የሆነ ማንነት ቢኖራቸውስ? አያችሁ እነዚህ ሁለቱ ነገሮች ቅድም በሰራተኛ አይተናል። ስፓይ ቢሆኑስ? እኛ የምናውቀው ከረንትሊ ሰራተኞች እንደሆኑ አንገታቸውን ደፍተው ታዛዥ ሆነው የሚሰሩ ናቸው። ነገር ግን ቀይር ነውና አእምሯችንን አሰራ ነው ምን አደረግን? ስፓይ ቢሆኑስ? ሰላይ ቢሆኑስ? የሆነ ትልቅ ሚስጥር የያዙ ቢሆንስ ብለን ይሄ ቢሆንስ የሚለው ኮንሰፕት ነው። ከዛ ደግሞ አጼ ሚኒሊክና ደግሞ አቡነ ጴጥሮስን ደግሞ ማታ ማታ ሌላ ማንነት ያላቸው ቀን ላይ ግትር ያሉ ሐውልት ናቸው፣ የድንጋይ ሐውልት ናቸው። ማታ ደግሞ አካል ለብሰው ደግሞ ወክ የሚያደርጉ ሰዎች ሆነው አገኘናቸው ማለት ይሄ ኮንሰፕት ነው። ብዙ ጊዜ ዋሪፍ ሲባል ከኖርማል ወርልድ ወጣ እናደርገውና ይሄ ፋንታሲ ኦር ደግሞ ይሄ ቅዠታዊ የሆነ ወርልድ እንድንፈጥር ያደርገናል ማለት ነው። አይምሮአችንን በጣም እናሰራዋለን። ይሄንን እዚህ ስቶሪ ቴለር ያልሆነ ወይም ደግሞ ፊልም ዓለም ውስጥ የሌለ ሰው አያስበውም። እናንተ ደግሞ በተለየ ሁኔታ ታስቡታላችሁ። አንድ ጥያቄ ተፈታ ማለት ነው። ኮንሰፕት ከየት አገኛለሁ፣ ሐሳብ ከየት አገኛለሁ ስትሉ ቢሆንስ ከሚል ነገር በመነሳት የማይቻለውን ወይም ደግሞ የማይታየውን ወደሚታይ በማምጣት ማለት ነው። ይሄ ግን በጣም ክሪቲካሊ ዴዲኬትድ መሆን ወይም ደግሞ በጣም የእናንተን የአይምሯችን የማሰራትን ጥበብ በደንብ ይፈልጋል ማለት ነው። ምክንያቱም እዚህ ዓለም ውስጥ ካላችሁ you are a creative person ክሬቲቭሊ ነገሮችን ማየት ማለት ባልታየው ወይ ማየት ነው። ሐሳብ ከየት አገኛለሁ የሚል ጥያቄ ካላችሁ የመጀመሪያው ከቢሆንስ ከሚል ጥያቄ ይነሳል ማለት ነው። የምታውቁት ነገር አለ። ለምሳሌ ሆሊውድ ውስጥ ብዙ ጊዜ የኤሊኖች ፊልም እናያለን አይደለ? ብዙ ጊዜ ኤሊኖች በሆሊውድ ፊልም ውስጥ ምንድን ናቸው? they are a villain አይደለ? ሰዎችን የሚጎዱ ጠላት አድርገው ነው አይደል የሚስሉልን። እናንተ ደግሞ ኮንሰፕት ፈለጋችሁ፣ የኤሊን ፊልም መስራት ፈለጋችሁና ቢሆንስ ከሚል ነገር ትነሱና ቪሌን ተደርገው የሚሳሉትን ኤሊኖች መልሳችሁ ከሆነ በጣም የዋህ ንጹህ ሰውን የማያጠቁ ምስኪን ሰዎች አድርጋችሁ ደግሞ እንደዛ ቢሆኑስ? ከሆነ ዓለም ከማርስ ኦር ከጁፒተር የመጡ ኤሊኖች ወደ ኤርዝ መጡ፣ ካራክተሮች ተፈጥሩና ከሰዎች ጋር እንዲፋቀሩ እንዲዋደዱ ፍሬንድ እንዲሆኑ ማድረግ ዋሪፍ። እንደዛ አይነት ፊልሞች አሉ አይደለ? ከዛ ይነሳል ማለት ነው። ይህንን ነገር በደንብ ማሰብ አለባችሁ። አንድ ነገር ቀለልላችሁ ማለት ነው። ቢሆንስ ብላችሁ ትነሱና የሆነ ነገር የሆነ ኮንሰፕት አመጣችሁ ማለት ነው። ሁለተኛውስ በምን አይነት ወይ ሐሳብ እናገኛለን ስለሚለው ደግሞ ይሄ ሞር ኦፍ ፐርሰናላይዝ አድርገ ነው። ይሄ ካለፈ ትራውማታይዝ ከሆንበት ኢሹ በመነሳት ሐሳብ እናገኛለን። ከግል ቁስል ወይም ደግሞ ከግል ተሞክሮ ካለፈ ከባክ ስቶሪ ሪል እኛ ላይ ከሚመጣ ኢሹ በመነሳት ሐሳብን ማምጣት ከራሳችን ህይወት በመነሳት ማለት ነው። ይሄ ደግሞ ሞር ኦፍ ሰዎች ሁልጊዜም እውነተኛ ወይም ደግሞ ኦቴንቲክ የሆነ ታሪክን ይወዳሉ እንደሚታወቀው እና ምክንያቱም ከራሳቸው ጋር ሪሌት ስለሚያደርጉ ከግል ቁስላችን ካለፈ ትራውማታይዝ ከሆንበት ነገር ኢሞሽናል ከሆንበት ነገር በመነሳት ታሪክን እናገኛለን ማለት ነው። እውነተኛ ታሪክ የምንለው ደግሞ የግድ ታሪክ ነው ተብሎ የተጻፈው ሳይሆን እውነተኛ ስሜት ያለበት ነው። ለምሳሌ ያለፍንበት ላይፍ ስታይል ይሄ
ታሪክ ስለሆነ ብቻ ሳይሆን እኛ ያለፍንበት ነገር ስለሆነ ብቻ ሳይሆን ጀስት ሪል የሆነ ስሜት አለው፣ ኢሞሽን አለው። ሰዎች ደግሞ ፊልም ውስጥ ታሪኩን ታሪክ ስለሆነ ብቻ ሳይሆን ኢሞሽናል ኢንጌጅመንት የመፍጠር አቅም ስላለው ነው ፊልሞቻችንን ደስ ብሏቸው የሚያዩት ማለት ነው። ሶ ታሪክ ኮንሰፕት ስናመጣ እንደዚህ አይነት ኢሞሽናል የሆኑ ነገሮችን እኛ ኤክስፒሪየንስ ያደረግነውን ነገር በማምጣት ቤታችን ውስጥ የሆነ ነገር ሀፕን አድርጎ ከሆነ እናታችሁ ላይ አባታችሁ ኦር ቤተሰባችሁ ላይ ሀፕን አድርጎ ከሆነ ለናንተ ተራ ሊሆን ይችላል፣ ነገር ግን ለሰዎች የሆነ ሴንስ ያለው ስቶሪ ያለው ሶ ኢሞሽናል የሆነ ኢንጌጅመንት የመፍጠር አቅም አለው ማለት ነው። የሆነ ምሳሌ ነው። ምናልባት ልጅ ሳላችሁ በጣም የምትወዱት ዕቃ ጠፍቶባችሁ ሊሆን ይችላል። ያኔ የተሰማችሁ የሀዘን ስሜት ይኖራል አይደል? ያ የምትወዱት ዕቃ ኳስ ሊሆን ይችላል፣ ኦር የሆነ በወረቀት የሰራችሁ ጀልባ ኦር ጄት ሊሆን ይችላል። ያ ጠፍቶባችሁ የተሰማችሁ ስሜት፣ ያንን ዕቃ ደግሞ ለማግኘት ያደረጋችሁት ጥረት ይኖራል። እነዚህ ሁሉ ለታሪካችሁ ወይም ደግሞ ለኮንሰፕታችሁ ትልቅ ግባት ናቸው አይደለ? ታሪኩን ስትጽፉት ስለጠፋው ዕቃ ብቻ ሳይሆን የምትጽፉት ስለማጣት ወይም ደግሞ ስለመፈለግ፣ ስለነዚህ ነገሮች በደንብ ትጽፋላችሁ፣ ስሜቱን ታመጡታላችሁ ማለት ነው። ሶ ልጅ እያላችሁ ዕቃ ጠፋባችሁ፣ ከዛ ይህ ፊል አደረጋችሁ። ሶ ፊል አድርጋችሁ ደግሞ አልተዋችሁም፣ ያን ለማግኘት ደግሞ የሆነ ጥረት አድርጋችኋል። አያችሁ፣ ከራሳችሁ ጋር ሪሌት አደረጋችሁት። ዘ ከለር ፐርፐል የሚል ፊልም ሜቢ አይታችሁት ሊሆን ይችላል። እና ይህ ፊልም ሀሳቡ ኮንሰፕቱ መነሻ የሚያደርገው በልጅቷ ካየችውና ከተሰማት ማህበራዊ በደል በፊት በግሏ ፌስ ያደረገችው ነገር አለ። ማህበራዊ በደል ደርሶባታል። ሶ ከዛ ነው ተነስታ ይህንን ፊልም ልትሰራ የቻለችው ማለት ነው። ሶ እናንተም በህይወታችሁ ውስጥ የሚኖር ጠባሳ ወይም ጥሩም የሆነ ትውስታዎች አሉ። እነዚህ ትውስታዎች ለእናንተ በጣም ተራ ሊሆኑ ይችላሉ፣ ለሺዎች ግን ትምህርት የሚሆን ታሪክ ሊወጣው ይችላል። የራሳችሁ ህይወት ትልቅ ፖቴንሻል ያለው ስቶሪ ስለሆነ ሶ ከዚህ በመነሳት ታሪክ ማግኘት ትችላላችሁ። ሶ ሁለት ነገር አቀለላችሁ ማለት ነው። ሶ ዋሪፍ በማለት ከዛ ደግሞ ከግል ፐርሰናላይዝድ አድርጋችሁ ኤክስፒሪየንስ ካደረጋችሁት ነገር ታሪክን ማግኘት ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ደግሞ ኦብዘርቫቲቭ በመሆን አካባቢያችሁን በመቃኘት የስራ ኤሪያችሁን በመቃኘት ዓለምን በመቃኘት ታሪክን ልታገኙ ትችላላችሁ። ሰዎችን በማየት ይሄ ፒፕል ዋቺንግ የሚባለው ነገር አለ። እነሱን በማየት ስቶሪ ታገኛላችሁ። ይሄ የሚሆነው ደግሞ ሶስተኛ ባዲ ሆናችሁ ማለት ነው። ሶስተኛ ሰዎች ሆናችሁ በታዛቢነት ራሳችሁን መመልከት ስትጀምሩ ስቶሪን ለማግኘት ይረዳችኋል ማለት ነው። ጥሩ ደራሲ ጥሩ ሰላይ ነው ይባላል አይደለ? በታሪክ ጥሩ ደራሲ ጥሩ ሰላይ ነው፣ ጥሩ ተመልካች ነው። ዝም ብሎ ነገሮችን አይቶ ብቻ አያልፍም። ሶ ኦብዘርቭ ያደርገዋል፣ ያየዋል ማለት ነው። መንገድ ላይ ስትሄዱ ሊሆን ይችላል፣ ሰልፍ ስትጠብቁ ወይም ታክሲ ውስጥ ስትሳፈሩ ሰዎችን መከታተል መቻል አለባችሁ። ቪሄቨራቸውን ታያላችሁ፣ አነጋገራቸውን ታያላችሁ፣ አስተያየታቸውን፣ አረማመዳቸውን እያና ከሰዎች ጋር ያላቸውን ኢንጌጅመንት ማየት መቻል አለባችሁ። ሶ ታዛቢ በመሆን ኦብዘርቫቲቭ በመሆን ስቶሪ ታገኛላችሁ ማለት ነው። ለምሳሌ ታክሲ ውስጥ ጎን ለጎን ተቀምጠው የማይነጋገሩ ባልና ሚስት አያችሁ እንበል። ለምን ዝም አሉ? አይምራችሁን ትጠይቃላችሁ። ተጣልተው ይሁን ወይስ ተኮራርፈው ይሁን ወይስ የምርም የማውራት ካልቸር የላቸው? እንደዚህ አይነት ነገሮች ታዛቢ ነው የምትሆኑት። አይምሯችሁን ታሰሩታላችሁ ማለት ነው። እነሱን እያያችሁ በውስጣችሁ አይምሯችሁ ላይ ብዙ ጊዜ እኛ ኢትዮጵያዊ እንደዚህ አይነት ባህል አለን አይደል? ያላየነውን ነገር እንዳየን አድርገን አይምሯችን ውስጥ እንስላለን፣ ኦብዘርቭ እናደርጋለን ማለት ነው ከሁኔታችሁ አንፃር። አያችሁ፣ ከአንድ ተራ ትዕይንት ተነስተን ወደ ቢሆንስ ጥያቄ በመሸጋገር ትልቅ ትረካ መፍጠር እንችላለን ማለት ነው። በዙሪያችሁ ያሉ በሺዎች የሚቆጠሩ ሰዎች እያንዳንዳቸው ያልተነገረላቸው መጽሐፍ ናቸው ማለት ነው። የሚነበቡ መጽሐፍ ናቸው፣ የሚታዩ ፊልሞች ናቸው።
ሶ ያን እያያችሁ እያነበባችሁ ዙሪያችሁ ውስጥ ሀፕንስ የሚያደርጉ ነገሮችን ኦብዘርቭ በማድረግ ታሪክን ማግኘት ትችላላችሁ። የእነሱን የፊት ገጽታ፣ የአለባበስ ዘይቤና ንግግር ማስተዋል ኖታችሁን ስቶሪ የምጽፉበትን ኖታችሁን እንዲሞላ ያደርጋል ማለት ነው። በአጠቃላይ ታሪክን ኮንሰፕትን ከየት ነው ማገኘው ብላችሁ ራሳችሁን እያጨናነቃችሁ ከሆነ እንደዚህ አይነት ኤክስፒሪየንስ ቢልድ እያደረጋችሁ ከሆነ አይ ነው በጣም ከባድ ነው ታሪክን እንዴት ልጀምር የሚል ሐሳብ በጣም ከባድ ነው። ነገር ግን የሆነ ጸጥ ያለ ቦታ ሄዳችሁ ራሳችሁን በማጨናነቅ ስክሪፕቶና ደፍተር ይዛችሁ ፕላን አድርጋችሁ አንዳንዴ ፕላን እናደርጋለን አይደል? እንደዚህ አይነት ላይፍ አሳልፌያለሁ። እንደዚህ አይነት ኤክስፒሪየንስ አለ። ፕላን አድርጌ ስልኬን ኖትቡኬን ከፍቼ ምናምን በቃ ዛሬ ስቶሪ መጻፍ አለብኝ ብዬ በቃ በወኔ ማለት ነው እነሳለሁ። ነገር ግን ብዙ ጊዜ ሳልጽፍ ነው የምነሳው። ሳልጽፍ ነው ስፎክር ስጎረር በቃ ስቶሪ መጻፍ አለብኝ እስካሁን እኮ አልጻፍኩም ምናምን ብዬ ሳስብ አልጽፍም ስቶሪ። ነገር ግን ድንገት ብልጭ የሚልብኝ ነገር አለ። ብዙዎቻችሁም እንደዛ ናችሁ። ሳታስቡት ስቶሪ አእምሯችሁ ውስጥ ይመጣል። ትልቁ ነገር ግን ራሳችሁን ሬዲ ማድረግ ነው። አሴ ስቶሪ ቴለር ራሳችሁን ሬዲ ማድረግ አለባችሁ። ነገር ግን በጣም በቃ ለዚህ ምቹ የሆናችሁበት ሁኔታ ካልሆነ ከሌለ ግን እነዚህ ከላይ ያልናቸውን ነገሮች በደንብ ማሰብ አለባችሁ። ታሪክ አለ። ያን ታሪክ በተቃራኒው ዋሪፍ እንደዚህ ቢሆንስ፣ ይሄ ነገር ቀይረ ነው ብናየውስ፣ ቀይሬው በእንደዚህ አይነት ወይ ቢሆንስ፣ የሆነ ካራክተር አለ። ይሄ ካራክተር ማቀው ካራክተሩ ይሄ ነው። ሶ እንደዚህ ቀይሬ ብሰራውስ፣ ከዛ ደግሞ ምን አይነት ላይፍ አሳልፌያለሁ፣ ልጅ ሆኜ ምን አይነት ላይፍ ነበረኝ፣ ትላንትና ምን አይነት ላይፍ ስታይል፣ አሁን ላይ ደግሞ ምንድነው ያለኝ። ሶ ይሄ ከግል ተሞክሮ ወይም ደግሞ ከፐርሰናል ኤክስፒሪየንስ በመነሳት ደግሞ ታሪክን መፍጠር። ምክንያቱም ፐርሰናል ኤክስፒሪየንሳችን ለኛ ምንም ጥቅም የሌለው ሊመስለን ይችላል፣ ቦሪንግ ሊመስለን ይችላል። ለሌሎች ግን በጣም ኢንትረስቲንግ ስለሆነ ማለት ነው። ሶስተኛው ደግሞ ኦብዘርቫቲቭ በመሆን ሌሎችን በማየት የሌሎችን ሁኔታ በመከታተል አረማመዳቸውን፣ አካሄዳቸውን፣ እይታቸውን በማየት ኦብዘርቭ በማድረግ እናገኛለን ማለት ነው። ሶ በአጠቃላይ እነዚህ ሶስቱ መንገዶች በቀላሉ ታሪክን እንድናገኝ ኮንሰፕትን እንድናገኝ ይረዳናል። ሀስል ይቀንስልናል ማለት ነው። አሴ ስቶሪ ቴለር ኮንሰፕት ካገኛችሁ በጣም ትልቁን ሸክም የሆነውን ነገር አቅልላችኋል ማለት ነው። በቀጣይ ኤፒሶዶች እንዴት ስትራክቸር እንሰራለን፣ ይሄ ያገኘነውን ኮንሰፕት እንዴት ዲቨሎፕ የምናደርገው የሚለው ነገር ነው ቢግ ኢሹ የሚሆነው ማለት ነው። ነገር ግን በዛሬው ኤፒሶድ ላይ ግን ትልቅ ሸክምን ያቀለልን ይመስለኛል። ኮንሰፕት አግኝተናል። ምክንያቱም የአንድ ፊልም የመጀመሪያ ስቴፕ ኮንሰፕት ስለሆነ ማለት ነው፣ ወይም ደግሞ መነሻ ሐሳብ ስለሆነ ፖቴንሻል ያለው አቅም ያለው ዲቨሎፕ ሊደረግ የሚችል ኮንሰፕት ነው። ያ ኮንሰፕት ከተገኘ ሌላውን ነገር ዲቨሎፕ እየተደረገ ካራክተር እየተፈጠረለት ዲቨሎፕ እየተደረገ የሚሄድ ስለሆነ ማለት ነው። ስለዚህ ይሄን ነገር ሜክ ሹር አቅም አለው ያገኘው ስቶሪ። ስለዚህ ይሄ ነው የሆነ ሐሳብ እንዴት ይመጣልኛል፣ እንዴት ነው ዲቨሎፕ ማድረግ ምችለው የሚለውን ነገር ስታስቡ በእነዚህ አይነት ወይ ራሳችሁን ዲቨሎፕ ማድረግ ትችላላችሁ ማለት ነው። ሶ ለዛሬ በፊልም ላይብራሪያችን በኦዲዮ ፖድካስታችን እንዴት ኮንሰፕት እናገኛለን ስለሚሉት ነገሮች በጣም በጥቂቱ ተመልክተናል። እናንተም በራሳችሁ ወይ ኮንሰፕት የምታገኙ የሚችሉበትን ወይ በደንብ ዲቨሎፕ አድርጉ። ዋናው ነገር ግን ለዚህ የተዘጋጀ አይምሮ ነው፣ ለዚህ የተዘጋጀ ፐርሰናሊቲ ነው። ከሌላው ሰው ከሌላው ህብረተሰብ ይልቅ ስቶሪ ቴለሮች ሁሌም ቢሆን ነገሮችን አይተው አያልፉም። ሀፕን የሚያደርጉ ነገሮችን እንደማንም ሰው ፍሊፕ አያደርጉትም፣ ያብሰለስሉታል ማለት ነውና ለዛ ሬዲ መሆን አለባችሁ ማለት ነው። ኦኬ ለዛሬ በዚህ በቃን። ለበቀጣይም ያገኘነው ስቶሪ እንዴት ዲቨሎፕ ማድረግ እንችላለን፣ ካራክተር እንዴት ዲቨሎፕ እናደርጋለን የሚሉትን ነገሮች እንነጋገራለን። ለዛሬ በዚህ እናብቃ። አብራችሁን ስለቆያችሁ በጣም እናመሰግናለን። አሊቲያ ፊልም ላይብረሪን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። ቸርን ሰንብት።